የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁኑኑ የኒውክሌር የጦር መሳሪያ ሙከራ አሜሪካ እንድትጀምር ሲሉ ለመከላከያ ሚኒስትራቸው ለፔንታጎን ትዕዛዝ መስጠታቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይናን ጭምር በመጥቀስ የአሜሪካ መከላከያ መስሪያ ቤት ፔንታጎን ከነዚህ ሀገራት ጋር በሚጣጣም ሁኔታ እጅግ ከባድ የሆነ የኒውክሌር የጦር መሳሪያ ሙከራዎችን አሁኑኑ እንዲጀምር ትዕዛዝ ሰጥቻለሁ ሲሉ አስታውቀዋል። ፕሬዝዳንት ትራምፕ ይህንን ድንገተኛ መግለጫ በሰጡበት በዛሬ ሌሊቱ የትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት በሌሎች ሀገራት የሙከራ ፕሮግራሞች ምክንያት የመከላከያ መስሪያ ቤታችን የኒውክሌር የጦር መሳሪያዎቻችንን ከአሁኑ ጋር ወይም ከነርሱ ጋር በሚጣጣም ደረጃ መሞከር እንዲጀምሩ ትዕዛዝ ሰጥቻለሁ። ይህ ሂደት ወዲያውኑ አሁኑኑ ይጀመራል ሲሉ ጽፈዋል። ይህ ትዕዛዝ የመጣው ፕሬዝዳንት ዶናልድ ጄ ትራምፕ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር በደቡብ ኮሪያ ተገናኝተው በንግድ ጦርነቱ ዙሪያ ለመወያየት ከሰዓታት በፊት መሆኑን የሁኔታውን ክብደት ይበልጥ አጉልቶታል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለጉብኝት ደቡብ ኮሪያ በገቡበት ሰዓት የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን አህጉር ተሻጋሪ ኢንተርኮንቲኔንታል ባላስቲክ ሚሳይል መተኮሳቸውና ሙከራ ማድረጋቸው ተነግሯል። ይህ ለፕሬዝዳንት ዶናልድ ትራምፕ እንደተሰጠ የንቀት ማስጠንቀቂያ የተቆጠረ ሲሆን ጋዜጠኞችም ትራምፕ በዚህ ጉዳይ ላይ ምን ይላሉ? እርስዎ ደቡብ ኮሪያ ሲገቡ የሰሜን ኮሪያው መሪ አይሲቢኤም ተኮሱ በማለት ለተጠየቁት ጥያቄ ትራምፕ ሲመልሱ የሰሜን ኮሪያው መሪ አይሲቢኤምም ሆነ ሌሎች መሳሪያዎች ሲሞክር ይህ የመጀመሪያው ጊዜ አይደለም፣ በዓመት ውስጥ እጅግ ብዙ ጊዜ ይሞክራል። ሁኔታውን አውቃችሁ ከኔ ጋር ለማጣጣም አትሞክሩ በማለት አስተያየታቸውን ለጋዜጠኞች ሰጥተዋል።